በጣም የተጨቃጨቅነው በዚህ ጉዳይ ትላንትና ይቅርታ ጠይቃለች። ከሰማችሁ ቤተሰቦችንም ቢኒንም ከዚህ በላይ ማስቀየም አልፈልግም እና ይቅርታ ብላለች። እና እንደ ማንኛውም ሰው ትሁ ሲባል መቶ ያልቻለ በራሱ የሆነ የሚተማመንበት ነገር ስላለ ነው ብዬ የማስበው። ቢኒ በዚህ በቀላሉ እንዳትሻወር ነው ቢኮዝ እሷ ትንሽ እንትን ያለች ልጅ ናት፣ በባህሪዋ ጠንከር ያለች ልጅ ናት። እና ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ጠፍተናል አለ አናውቃለን። እንግዲህ ከሰራን በጣም ቆየ እህቴ። እንግዲህ አሁን ጥሩ ይመስለኛል እና ያለችበት ሁኔታ ጥሩ ነው ብዬ ነው የማስበው። ምክንያቱም አንዳንድ ነገሮች እየተስተካከሉ ነው። እናንተ ቤተሰቦች እንግዲህ ባላችሁት መሰረት ያው መልካም ነገሩን ብቻ ማሰብ ነው እና ከሰው ህይወት ለማውጣት ያው ሙሉ ለሙሉ ወታለች ማለት ይቻላል እና ለራሷ እየኖረች ነው። ቢኒን ለመረዳት እየሞከረች ነው። ቢኒ ደግሞ እየጣራ ነው። ቢኒ ወንድሜ ደስ የሚል ልጅ ነው። በእርግጥ እኔ አውርቼዋለሁ፣ ተገናኝተን አውርተናል። ያለው ነገር ያው ምንድን ነው አንዳንዴ ውስጣችን ላይ ያለው ነገር በቀላሉ ሊሆን አይችልም እና ለብሩክ የነበረ ስሜት በአጭሩ ለመርሳት አጥቷት ነው የሚሆነው እና ይህንን ነገር ከዚህ በፊት በሰራሁላችሁ ቪዲዮ በነገርኳችሁ መሰረት ይቅርታ እንድጠይቀው ከብሩኬ ጋር ሳይሆን ከቢኒ ጋር መሆን እንዳለባት እና የእነ ሀይሚን ህይወት በስነስርዓት መበጥበጥ እንደሌለባት ተነጋግረን ጨርሰን ነው እኔም ይቅርታ ለማለት የሞከርኩት ማለት ነው ባለፈው ቪዲዮ። እስቲል አሁን ላይ እየተፈጠረ ያለው ነገር ጥሩ ነው፣ ለመስማማት እየሞከርን ነው። ቢኒ ጥሩ ልጅ ነው። በእርግጥ ሰው የሚያስከፋ ሰው ሆኖ አይደለም፣ በጣም እየጣረ ነው እሱም የራሱ ለማድረግ። እርግጥ የልጁ የእሱ እንደሆነ ያስታውቃል። ምክንያቱም የሚያደርጋቸው ነገሮች ጀስት ሌሎች ልጆችም ነበሩ ልጁ የኔ ነው እያሉ መጀመሪያ አካባቢ እኛም እንትን አድርገናል እና ልጅቷ በዚህ ልክ ስሟ መበላሸት የለባትም በሚል አንዳንድ ልጆች አናግረናቸው ነበር እና ምንላችሁ ፈልጌ ነው ኖርማሊ እንደዚህ አይነት ነገር ለምን ታደርጋላችሁ ብለን ስናወራቸው ያው ማስፈራራት ነው አይደለም፣ እያስፈራራናቸው አልነበረም። በእርግጥ ግን እንዴት እንደዚህ ራሳችሁን በዚህ ልክ ለምን እንትን ትላላችሁ? ምናልባት ከዩ ጋር ሌላ ህይወት መቀጠል ከፈለጋችሁ ወይም ጠይቃችሁ ወይም ደግሞ ከእሷ ጋር መሆን ካቃታችሁ በእንደዚህ አይነት መልክ አይደለም የምትመጡት ብዬ ያወራኋቸው ልጆች ከአንዳንድ ነው የጠፉት። ያ ማለት አሁን ላይ ቢኒ እያደረገ ያለው ነገር ልክ እንደ ማንኛውም ሰው ትሁ ሲባል መቶ ያልቻለ በራሱ የሆነ የሚተማመንበት ነገር ስላለ ነው ብዬ የማስበው። ይህም ስላችሁ ምንድን ነው ከትላንት ወዲያ አግኝቼው ነበረ። ቢኒ ያለው ነገር የእውነት በቃ እያለቀሰ የነገረኝ በጣም ነው ያሳዝነኝ። እዩም ያው የተረዳችው ይመስለኛል። ያው ሴት ልጅ በአንድ ቶሎ እጅ ላሰጥ ትችላለች እና እሱ ነገር ትንሽ ከባድ ነው የሚሆንበት። ቢኒ በቻልከው መጠን እንግዲህ ቢኒ ጠንከር በል ነው የምልህ። እኔ የእህቴን ባህሪ ስለማቅ ነው። እህቴ ብዙ ጊዜ አስቸጋሪ ናት፣ ብዙም በቀላሉ የምትረታ አይነት አይደለችም እና እሷ ያለችው ነገር ካልሆነ እሺ የምትል ልጅ አይደለችም። ቤትም እንደዚህ ከማዘርጋ በእንደዚህ አይነት ነገር አንዳንድ አይስማሙም እና ትላንትና ደውዬላት ሳይሆን ደውላልኛለች። ብቻ ልታወራኝ የደወለችው ማውራት አልቻለችም። በቃ ትደውልና የሆነ በቃ በትክክል መናገር አትችልም፣ መግደደር ነገር ወይም ደግሞ ሌላ አይነት ነገር ነው እና እንትን የምታደርገው የተፈጥሮ ባህሪዋን ስለማውቀው ነው እና ቢኒ በዚህ በቀላሉ እንዳትሻወር ነው ቢኮዝ እሷ ትንሽ እንትን ያለች ልጅ ናት፣ በባህሪዋ ጠንከር ያለች ልጅ ናት እና እግዚአብሔር ይርዳ ነው የምለው። ቢኒ ያ ደስ ትላላችሁ፣ ታምራላችሁ። ትላንትና ከትላንት ወዲያ ነው ከትላንት ወዲያ የለጠፋችሁት ቪዲዮቸው አለው። ትላንትና የለጠፋችሁት ቪዲዮቸው አለውና ታምራላችሁ፣ አለያችሁ ነው የምለው። እኔ በእኔ በኩል መልካም ምኞቴን ይገልጻለሁ።
ቤተሰቡን ወክዬ ማለት ነው። እኔ አሁን ቤት መጥቻለሁ። ቤት ነው ያለሁት። ምናልባት ከተመቼ ነገ ምናምን አግኝቻት ከእሷ ጋር ተገናኝተን ቪዲዮ ወደ እናንተ ይዤላችሁ እመጣለሁ እና ምንድን ነው ያሰብኩት ጀስት ባግዛቸው ደስ ይለኛል። እሷም ብሩኬን ለመርሳት ይረዳታል ብዬ አስባለሁ። ብሩኬን እንድትረሳው ሁላችንም ከጎኗ ልንሆን ይገባል እና ማዘርን ቀስ በቀስ ለማሳመን እየሞከርኩ ነው። ጓደኛ ይዛለች እና ጓደኛዋ ስለተጣሉ ነው ምናምን ብዬ ማታ ለማውራት እየሞከርኩ ነበር እና ከባድ ነው። ልመታም ነበር እና አስቸጋሪ ነው እንደዚህ አይነት ነገር ጣልቃ። ምናልባት እሷ ብታስረዳ የተሻለ ነው ብዬ የማስበው። ስለዚህ ምን ልላችሁ ፈልጌ ነው አሁን ዲኤንኤ ምናምን እኛ እንትን ላለን እንችላለን። ምክንያቱም ያው አለ አይደለ እሱ የራሱ ህይወት እየኖረ ነው ብሩኬ። አሁን እንደገና ተስተካከለ ህይወት የኔ ሁንም አይሁንም እኔ መኖር እፈልጋለሁ ከአንቺ ጋር እያለች ነው ቢኒና ይሄ ነገር ምንድነው መሰለሽ፣ እኔ እንደኔ ሀሳብ ምንድነው ሌላ ታሪክ ውስጥ ከምንገባ ይልቅ የተሻለ ነገሮችን አስበን ወደ ተሻለ ነገር መሸጋገር። አሁን ደግሞ ክፉ ነገር የምናስብበት ሰዓት አይደለም እና የጾም ወቅት ነው። በጎውን የምናስብበት ሰዓት ነው አሁን። ይህም ስልሽ ራስሽን በማይጎዳ መልኩ ነው፣ ጫና እያደረግኩብሽ አይደለም እና ደስ ያለሽ ብቻ በቃ አምሮብሻል፣ ዘንጣችኋል ምናምን ያሰበው ነገር ብሩኬም ልክ ከቢኒ ጋር መኖር እንዳለብሽ ነው ባለፈው ሲያወራ የነበረው እና ስለዚህ እነሱ እንደገና እዛች ጋር ሌላ ታሪክ ናቸው። እንኳንም አንቺ ከእንደዚህ አይነት ታሪክ ወጣሽ። የኔ ሀሳብ እኔ የማስበው ሀሳብ ነው ይሄ እየሆነ ያለው። ስለዚህ መልካም ነገሮችን እያደረግሽ ያለሽው እና እኔ ከጎንሽ ልሆን ይገባልና አግዝሻለሁ። ከቢኒ ጋር መልካም ጊዜ ይሁንላችሁ ነው የምልሽ እኔ በእኔ ዘንድ በእኔ በኩል ማለት ነው። ከቢኒ ጋር አብራችሁ እንድትሆኑ መልካም ፈቃዴ ነው። በቃ ጀስት በጓደኝነት አብረን እንቀጥል ምናምን በቃ በእንደዚህ አይነት መልኩ ሳይሆን በቃ ልጁን ተቀበዩና ከዚህ በላይ ባትጎጂ የተሻለ ነው። ተቀብለሽ አብራችሁ መኖር ነው። በቃ የምትችሉትን ማድረግ ነው። እኛም የምንችለውን እናደርጋለን ማለት ነው። አሁን ከተመቸኝ ይህንን ጾም እዚህ ጨርሼ ነው መሄድ የምፈልገው እና ተገናኝተን ረጅም ጊዜ አሳልፈን ነው መመለስ የምፈልገው። ከዚህ በፊት የነገርኩሽ ነገር ሀሳቦቹ ሁሉንም ነገር ስለሰማሽኝ እጅግ አድርጌ አመሰግናለሁ። ያው እንግዲህ በጣም ጥረናል። እናንተን ይቅርታ እንድጠይቅ እየሞከርን ነበር እና ረጅም ሰዓት የተጨቃጨቅነው በዚህ ጉዳይ። ትላንትና ይቅርታ ጠይቃለች ከሰማችሁ። ቤተሰቦችንም ቢኒንም ከዚህ በላይ ማስቀየም አልፈልግም እና ይቅርታ ብላለች እና እኔም ይቅርታ እንድጠይቅ እኔ በኩል ይቅርታ ጠይቄያለሁ ከዚህ በፊት በለጠፈው ቪዲዮ እና አሁንም የምላችሁ ነገር እሷ ያጠፋችሁ ነገር ካለ እሷ ስም ይቅርታ ጠይቃለሁ። በባለፈው ቪዲዮ ተመርቃችኋል ብዙ። ያንን ምርቃት በቃ እፍስ ልብስ አድርገን ነው ወደ ቤት የገባ ነው ከእናንተ ጋር አሪፍ ጊዜ ነበር እና በጣም ደስ የሚል ሰዓት ነው ያሳለፍነው። ደስ ይላል። ቀጣይ ከእሷ ጋር ሆነን ደግሞ እንደዚህ አብረን የተሻለ ነገር ይዘንላችሁ ወደ እናንተ እንመጣለን ማለት ነው። ስለዚህ አሁን ላይ እናንተ በምታስቡት ልክ ሳይሆን እዩ ተረጋግታ የራሷን ህይወት ለመኖር እየሞከረች ነው። ከቢኒ ጋር ደግሞ እንዲሆኑም ጥረት እያደረኩ ነው። እንግዲህ የሚሆነውን አብረን ነው የምናየው። ቤቱን ሰብስክራይብ አድርጉት። መልካም ጊዜ ሆንላችሁ። ይመቻችሁ። ባይ ባይ።